እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎችን መፈጸሟ ተገልጿል። የዓይን እማኞች ለቢቢሲ ፐርሺያ እንደገለጹት ከባድ ፍንዳታዎችና ሌሎችም ጥቃቶች በዋና ከተማዋ ቴህራን ተስተናግደዋል። የእስራኤል ጦር በኢራን የሚገኙ የመንግስት መሠረተ ልማቶች ላይ ጥቃቶችን መፈጸሙንም አስታውቋል። ዕለተ ሐሙስ እስራኤል በኢራን ላይ በፈጸመቻቸው ጥቃቶች የሰላማዊ ሰዎች መኖሪያ ስፍራዎች መውደማቸውን መዘገቡ የሚታወቅ ነው። በርካቶችም በስጋት ውስጥ መኖራቸውን ቀጥለዋል። ቴህራን ወደ እስራኤል ሚሳኤሎችን ያስወነጨፈች ሲሆን ቴልአቪቭ አክሽፊያቸዋለሁ ስትል ተናግራለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቀናት በፊት በሰጡት ጋዜጣዊ መግለጫ ኢራን መውደሟን ዩራኒየም ማበልጸግም ሆነ ባሊስቲክ ሚሳኤል ማምረት የማትችልበት ላይ መድረሷን ተናግረው ነበረ። በዚህ ሳምንት ቴህራን እስራኤል በሳውዝ ፓር ጋዝ ማምረቻ ስፍራ ላይ የፈጸመችውን ጥቃት ተከትሎ የአጸፋ እርምጃ የወሰደች ሲሆን ይህም የጋዝ ዋጋን ክፉኛ እንዲንር አድርጎታል። በዓለም ግዙፉ የተፈጥሮ ጋዝ ማምረቻ ላይ የደረሰው ውድመት ካታርን ቢሊዮኖች ያስወጣታል ብለዋል ራሳቸው የኢነርጂ ሚኒስትሩ። የካታር ኢነርጂ ሚኒስትር ኢራን በራስ ላፋን የጋዝ ማምረቻ ተቋም ላይ የፈጸመችውን ጥቃት ተከትሎ ከፍተኛ ውድመት መድረሱንና አገሪቱን ቢሊዮኖችን እንደሚያስወጣትም ጨምረው ተናግረዋል። ይህ በእንዲህ እንዳለ ፕሬዝደንቱ ዶናልድ ትራምፕ የኔቶ አጋሮቻቸውን ፈሪዎች፣ ኔቶን ደግሞ የወረቀት ላይ ነብር ሲሉ መወረፋቸው ተሰምቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ እንዲተባበሯቸው ያቀረቡትን ጥያቄ ባለመቀበላቸው ፈሪዎች ሲሉ ማህበሩን ደግሞ አሜሪካ ባትኖርበት ደካማ ይሆን ነበር ሲሉ መተቸታቸው ነው የተሰማው። ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ላይ ባሰራጩት ጽሑፍ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር ኔቶንና አባላቱን ክፉኛ አብጠልጥለዋቸዋል። ካለ ዩናይትድ ስቴትስ ኦፍ አሜሪካ ኔቶ የወረቀት ላይ ነብር ነው። ኢራን ኒውክሊየር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍ አልፈለጉም። አሁን ጦርነቱን በወታደራዊ ኃይል አሸንፈናል። እነሱ የኔቶ አባላት በነዳጅ ዋጋ መጨመር እያማረሩ ነው። ነገር ግን የነዳጅ ዋጋ በከፍተኛ ሁኔታ ለመጨመሩ ብቸኛው ምክንያት የሆነውን የሆርሙዝ ወሽመጥን በቀላል ወታደራዊ ስምሪት ለማስከፈት ለማገዝ ፈቃደኛ አልነበሩም ሲሉ ወቅሰዋል። በትንሽ ዋጋ በቀላሉ የሚፈጽሙት ነገር ነበር። ፈሪዎች አንረሳውም በማለት የኔቶ አጋሮቻቸውን አጥብቀው ወርፈዋል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ በሚያልፉ ግዙፍ ነዳጅ ጫኝ መርከቦች ላይ ጥቃት በመፈጸሟ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ዙሪያ ዋጋው መናሩ የሚታወቅ ነው። አሜሪካም የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዲያግዙ ብትጠይቅም ወደ ጦርነቱ መግባት እንደማይፈልጉ በመግለጽ ጥያቄውን ሳይቀበሉት በመቅረታቸው የአሜሪካው ፕሬዝደንት ዶናልድ ትራምፕ በንዴት ዘለፋውን ተያይዘውታል። በአሜሪካና በእስራኤል ጥቃት በርካታ ባለስልጣናቷ የተገደሉባት ኢራን ታዲያም በአጸፋው የአሜሪካንንና የእስራኤልን ባለስልጣናት እንደዚሁም ወታደራዊ አዛዦችን በየትኛውም ቦታ ላይ ኢላማ እንደምታደርግ መዛቷም ተሰምቷል። አርብ የኢራን መንግስት ቴሌቪዥን ጣቢያ የሀገሪቱ ጦር ኃይሎች ቃል አቀባይ የሆኑትን አቦል ፋዘል ሼካርቺን ጠቅሶ እንደዘገበው በሁለቱ ሀገራት ባለስልጣናት ላይ የሚፈጸሙትን ጥቃቶች በሚመለከት የሀገሪቱ ሰራዊት ክትትል እያደረገ መሆኑን አመልክቷል። ቃል አቀባዩ ፈሪዎቹን ባለስልጣኖቻችሁን፣ የጦር አዛዦቻችሁን፣ ፓይለቶቻችሁን እንደዚሁም ወታደሮቻችሁን በአይነ ቁራኛ እየተከታተልናቸው ነው ብለዋል። አክለውም በዓለም ዙሪያ ባሏቸው ፓርኮች፣ የመዝናኛ ቦታዎችና ቱሪስቶች ውስጥ ባለን መረጃ መሰረት ከዚህ በኋላ ደህንነታቸው የተጠበቀ አይሆንም በማለት ኢላማ እንደሚያደርጓቸው ዝተዋል። 3 ሳምንት በሆነው ጦርነት የሀገሪቱን ጠቅላይ መሪ ጨምሮ በርካታ ከፍተኛ ፖለቲካዊና ወታደራዊ ባለስልጣናት ኢራን ተገድለውባታል። ይህ በእንዲህ እንዳለ የነዳጅ ዋጋው መናር ዓለምን ማሰቃየቱንና ነገሮችን ከቁጥጥር ውጪ ማድረጉን ተከትሎ እና አሜሪካ በመጨረሻ እጅ የሰጡበት የሚመስል ውሳኔ ላይ መድረሳቸው ተሰምቷል። በኢራን ላይ ጥለውት የነበረውን ማዕቀብ አንስተው የዓለምን የነዳጅ ዋጋ ለማረጋጋት
በእገዳ ስር የነበረውን የኢራንን ነዳጅ ለሽያጭ እንዲቀርብ ፍቃድ መስጠታቸው ተሰምቷል። የአሜሪካ የገንዘብ ሚኒስትር በትላንትናው ዕለት ባወጣው መግለጫ መሰረት በአሁኑ ወቅት በባህር ላይ በተጫኑ መርከቦች ውስጥ የሚገኘው የኢራን ነዳጅ ለተለያዩ ሀገራት እንዲሸጥ ፈቃድን ሰጥቻለሁ ብሏል። የገንዘብ ሚኒስትሩ ስኮት ቤሰንት በኤክስ ገጻቸው ላይ እንደገለጹት ይህ ለአጭር ጊዜ የሚቆይ ፈቃድ ወደ 140 ሚሊዮን በርሜል የሚጠጋ ነዳጅ ወደ ዓለም አቀፍ ገበያ እንዲገባ ያስችላል ብለዋል። ሚኒስትሩ አክለውም ይህ እርምጃ የተወሰደው በኢራን ራሷ ላይ እንደ ኢኮኖሚ መሳሪያ ለመጠቀም ታስቦ ነው ሲሉ ተደምጠዋል። በመሰረቱ የኢራንን ነዳጅ በራሷ በቴህራን ላይ በመጠቀም የገበያ ዋጋውን ዝቅ ለማድረግ እንሰራለን ያሉት ቤንሰንት ኢራን ከዚህ ሽያጭ የምታገኘውን ማንኛውንም የገንዘብ ትርፍ ለማግኘት ከፍተኛ የሚባል ችግር እንደሚገጥማትም አስታውቀዋል። ይህ በእንዲህ እንዳለም የእስራኤል ፖሊስ አንድ የአገሪቱ ጦር ተጠባባቂ አባል ለኢራን ሲሰልል ነበር በሚል ጥርጣሬ በቁጥጥር ስር ስለመዋሉ ባወጣው መግለጫ ነገረን። የፈረንሳይ ዜና ወኪል የፖሊስ መግለጫን ጠቅሶ እንደዘገበው ራዝ ኮሆን የተባለው የ26 ዓመቱ የኢየሩሳሌም ነዋሪ ከኢራን ሰላዮች ጋር በመገናኘት በእነሱ መመሪያ መሰረት የስለላ ተግባር ማከናወንን ጨምሮ ሌሎች የደህንነት ጥሰቶችን ፈጽሟል በሚል ተይዟል። ተጠባባቂ ወታደሩ በእስራኤል የአየር ጥቃት መከላከያ ምድብ ውስጥ ተሰማርቶ የነበረ ሲሆን ከኢራን የስለላ አባላት ጋር ግንኙነት በመመስረት በተለይ በስራ አጋጣሚ የሚያገኘውን ጥብቅ መረጃ አሳልፎ በመስጠትና ሌሎች ተግባራትን በመፈጸም ተጠርጥሯልም ተብሏል። ወታደሩ ከኢራን ወኪሎች ጋር ግንኙነት እያደረገ እንደነበር እንደሚያውቅና ገንዘብም ይከፈለው እንደነበር በተደረገበት ምርመራ መታወቁም ነው የተነገረው። ፖሊስና የእስራኤል የሀገር ውስጥ ደህንነት አገልግሎት የኢራን የስለላ ተቋም እስራኤላውያንን በመመልመል ወደ ተቋሞች ሰርጎ ለመግባት ጥረቶች እንደሚያደርግ በማህበራዊ ሚዲያ አማካኝነት ሲያስጠነቅቁ እንደነበረም ይታወቃል። በተያያዘ ዜና የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና እስራኤል ጥቃት መገደላቸውን የራሷ የኢራን መገናኛ ብዙሃን ዘገቡ። የኢራን አብዮታዊ ዘብ ቃል አቀባይና ምክትል ህዝብ ግንኙነት አሊ መሐመድ ናኢኒ በአሜሪካና እስራኤል ጥቃቶች መገደላቸውን የአገሪቱ ብሔራዊ ቴሌቪዥን አስታውቋል። አሊ መሐመድ ናኢኒ የአብዮታዊ ዘቡን ለ4 አስርት ዓመታት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞ ቃል አቀባይ በመሆን ሰርተዋል ሲል ፋርስ የዜና ወኪል ዘግቧል። አሜሪካና እስራኤል የካቲት 21 2018 ዓ.ም ኢራን ላይ ጦርነት ከከፈቱበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮች የተገደሉበት ሲሆን የቀድሞው ጠቅላይ መሪ አያቶላ አልሐሜኒ ጦርነቱ በጀመረ በጥቂት ደቂቃዎች ውስጥ የተገደሉ እንደሆነና ሌሎች የአገሪቱ ከፍተኛ አመራሮችም የአሜሪካና የእስራኤል ጥቃት ኢላማ መሆናቸው የሚታወቅ ነው።